አለባበስ ማንነትን፣ ፍላጎትን፣ ውስጣዊ ስሜትንና በተለየ መልኩ ደግሞ ውበትን መግለጫና ማሳያ እንደሆነ ይታመናል። በተለያዩ የስራ ቦታዎች የስራ ኃላፊነቶች እንደየስራቸው ጸባይና እንደየስራቸው ሁኔታ ያለባበስ ስነ ስርዓታቸውም ወይንም ድሬሲንግ ኮድ ይቀመጣል። ለመሆኑ ድሬሲንግ ኮድ ምንድነው? ድሬሲንግ ኮድ ከፕሮቶኮል ጋር ምን ያገናኘዋል? የአለባበስ ስነ ስርዓትንና የመሪዎች የአለባበስ ሁኔታ ወይንም ድሬሲንግ ኮድ ዛሬ የትርታ ጆሊ ትኩረት ነው። በተለየ መልኩ ስልጣን ላይ ያሉ ሰዎችና መሪዎች ሙያቸውን የሚመጥን አለባበስ እንዲለብሱ ይመከራል። ባሳለፍነው ሳምንት በመዲናዋ አዲስ አበባ የተካሄደውን 39ኛው የመሪዎች ጉባኤን ተከትሎ ወደ ኢትዮጵያ የመጡ መሪዎች ሀገራቸውን፣ ባህላቸውን ወክለውት የመጡትን ማህበረሰብ በሚመስል መልኩ የተለያዩ አልባሳቶችን ተጠቅመው ታይተዋል። ከመሪዎቹ ባሻገር ቀዳማይ እመቤቶችም እነሱን በሚወክሉ ጌጣጌጦችና ባህላዊ በሆኑ አለባበሶች ደምቀው ታይተዋል። አንዳንዶች ደግሞ ለየት ባለ መልኩ ለጉብኝት አሊያም ለስራ ወደሚያቀኑባቸው አካባቢዎች የሚዘወተሩ የሀገሬው ባህል የሀገሬው አልባሳት ላይ ትኩረት በማድረግ ለአብነትም በአፍሪካ ህብረት የመሪዎች ስብሰባ የኡጋንዳ ምክትል ፕሬዝዳንት የሆኑት ጄሲካ አሉፖ ያደረጉትን መመልከት ይበቃል። ወደ ኢትዮጵያ በመጡበት ወቅት በጥራትና በልዩ ዲዛይን የተሰራ ኢትዮጵያን የሚመስል የሚሄዱበትን ሀገር ባህል የሚወክልና በዲዛይነሮች በጥንቃቄ የተሰራ የሀበሻ ቀሚስ አድርገው ተስተውለዋል። ለመሆኑ ፕሮቶኮል ምንድነው? መሪዎችስ እንዴት ያለ ፕሮቶኮል ይጠበቅባቸዋል? በዛሬው የትርታ ጆሊ መሰናዷችን በውጭ ጉዳይ ሚኒስቴር የፕሮቶኮል ሰራተኛና የ39ኛው የአፍሪካ ህብረት የፕሮቶኮል ባለሙያ የነበሩትን ኤልቤተል ሞሲሳን አነጋግረናል። እንደ ባለሙያዋ ከሆነ በተለይም ደግሞ መሪዎች የሚወክሏቸውን ሀገራት የሚጠቅስና እንዲሁም ማንነታቸውን የሚገልጽ ያለባበስ ስነ ስርዓት ቢከተሉ የተሻለ እንደሚሆን ከዚህ ባለፈም በተቀባይ ሀገራት ዘንድም በሚቀበሏቸው እንግዶች ላይ የሚፈጥረው ጫና ከፍተኛ ከመሆኑ ጋር ተያይዞ ከሆቴል አለባበስ ጀምሮ እንዲሁ የአቀባበል ስነ ስርዓት ላይም የሀገር ባህል አልባሳትን በምክንያት እንደሚጠቀሙም አውስተዋል። ከአልባሳቶችን ስንመለከት ኦልሞስት ከሁሉም ሀገር ማለት እንችላለን የየራሳቸውን ባህላዊ ልብስ አላቸው። ልክ በኢትዮጵያ ስናየው የሀበሻ ቀሚስ የኢትዮጵያ ባህላዊ ልብስ እንደሆነ ሁሉ እንደየሀገራቶቹ እንደየባህላቸው የተለያየ ባህላዊ ልብሶች አሉ። ለምሳሌ ያህል ኤስዋቲኒ የሚባል ሀገር አለ። የኤስዋቲኒ ሀገር ባህላዊ ልብስ መመልከት ከቻለን እንደ ሽርጥ አይነት ነገር እና ብዙ ከለሮች አሉት። ግን እያንዳንዱ ከለር በንጉሥ አገዛዝ ስለሚገዙ የንጉሥ አገዛዝ ስርዓታቸውን የሚገልጽ ነው። እንደዚህ በንጉሥ የሚገዙ ሌሎችም ደግሞ ሌሴቶም አሉ፣ የጋናም አለ። የናይጄሪያ ደግሞ እንደ ሙስሊም ልብሶች አይነት ሆኖ የወንዶቹ ግን ከታች ሱሪ ያለውና ከላይ ኮብ የሚያደርጉና ኮቦን የሚያደርጉት እስልምና እምነት ተከታይ ብቻ ሳይሆን እንደ ባህል ሁሉም ናይጄሪያዎች የሚያደርጉት የተለያዩ አይነት ባህላዊ ልብሶች አሉ ማለት ነው። ስፔሻሊ ሌላ የአፍሪካ ሀገር ዜጎች የኛን ሀገር ባህል ልብስ በጣም ነው የሚወዱት። ለእነዚህም ደግሞ ዋና ማሳያ በአሁኑ የኡጋንዳ ቫይስ ፕሬዚዳንት መጥተው ነበር ወደ ሀገራችን። እሳቸው ሲሳተፉ ባህላዊ ልብሳችንን የሀበሻ ቀሚስ ለብሰው ነበር የመጡት አቀባበል ሲደረግላቸው ወደ ኢትዮጵያ ሲመጡ ማለት ነው። ስለዚህ ይሄ ራሱ አንደኛ ባህላችንን በማስተዋወቅ ረገድ እያደረግን ያለናቸው ስራዎች ምን ያህል ስኬታማ ናቸው የሚለውን ነገር ለማሳየት ጥሩ ማሳያ ይሆናል ብዬ አስባለሁ። እንደዚህ ሴሬሞኒ ስናደርግ ብዙ ጊዜ የኛን ልብስ የሚወዱበት ምክንያት ምንድነው? አሰራሩ ከፈትል አይደለም የሚሰራው የሀበሻ ቀሚስ ብዙ ጊዜ ለሁሉም አይነት አየር ተመቺ የሆነ ባህላዊ ልብስ ነው ያለንና ካልቸር ከማስተዋወቅም ከማሳየትም አልፎ ኮምፈርታቢሊቲ አለው አለባበሱ እና ለአየር ተመቺ መስልስ ነገር ይወድላል። ሸማነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና አደጋ ነው። የተወደዳችሁ የትርታ ጆሊ ተከታታዮቻችን ዛሬ እንግዲህ ባሳለፍነው ሳምንት በመዲናዋ የተካሄደውን 39ኛውን የአፍሪካ ህብረት የመሪዎች
ጉባኤን አስመልክቶ በተለይም ደግሞ መሪዎች የነበራቸው አለባበስ ምን ይመስላል፣ መሪዎች ለብሰውት የሚመጡት አለባበስ ምን ያህል ሀገራቸውን መወከል አለበት የሚለውንና ሌሎችም በጉባኤው ላይ የሚታደሙ አካላት ሀገርን፣ ባህልን፣ ማንነትን ከማስተዋወቅ ጋር ተያይዞ ምን ያህል የፕሮቶኮል ጉዳይ አሳሳቢ መሆኑን የተመለከትንበት የትርታ ጆሊ መሰናዷችን ያደመጣችሁትን ይመስላል። ሰናይ ቀን።